አንድ ምርቃት ለመርቃችሁና ሰናይ ለክሙ ሰናይ ለክሙ ሰናይ ለክሙ ኦ አባግዕ መሬቱ ለክርስቶስ በላይክሙ ወሰገብክሙ ሰተይክሙ ወረወይክሙ በሰላም እትዉ ውስተ አብያቲክሙ እግዚአብሔር ያሉ ምስለ ኩልክሙ። እግዚአብሔር እንግዲህ በበረከት ይጠብቀን፣ በቸርነቱ ይጎብኘን፣ የታመሙትን ይፈውስልን። ልመነኩስ ነው ሲል አንድ ሰው ልጄ ሲሰድቡ ዝም ትላለህ? አንተ መጥተህ 5 ዓመት ከኖርክ በኋላ ለአንተ የሚገባውን ቦታ ትናንት ለመጣ መናይ ብሰጠው አይከፋህም? በአደባባይ ከሰው መሃል ብሰድብ ምን ትላለህ ተብሎ ሰው እኔነቱ ሊለቀው ይገባል። ጌታ እኮ ከሐዋርያት ያስለቀቀላቸው ይሄን ነበር፣ እኔነትን። ቅዱሳን ሐዋርያትንም እኮ የቆረጠበ ነገር ነው ይሄ፣ በውስጥ የተደበቀ ክፉ ትል ነው ይሄ እኔነት። ሰው መሃል ይሰድባቸዋል። ትችት እንዲለምዱ ምን ይላቸዋል? ጴጥሮስን አንተ ሰይጣን ይለዋል። ሌሎችን ደግሞ እናንተ እምነት የጎደላችሁ ይላቸዋል። ከዕለታት በአንድ ቀን ምንድን ነው ያደረገው? ቅዱሳን ሐዋርያት በውስጥ አደረጉና እንዲያው ግን በመንግሥተ ሰማያት ግን ታላቁ ማን ነው ባሉት። ይህ የክብር ውድድር ነው። ውስጡ ቅናት ነው። ጴጥሮስ ይሆን ዮሐንስ ይሆን? ቁርጣችን ይንገረን ነው ነገሩ። ማን ነው እሱ የሚያቀርበው ነው ጥያቄ። ይሄ በገዳማትም ይኖራል። ኧረ ሞልቷል። ነገ ለሚታሰር አንደበት እንወር ብለን አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለኩሉ ክቡት፣ የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመጽወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አትበሉ። ከሰው ጋር ለመኖር ብላችሁ ድቁና ሳይኖር አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታው፣ ውሸታም ሁሉ። እምትዋሹትን ማለት ነው። የማያትዋሹትን አላልኩ። እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል፣ እግዚአብሔር ይዘበትበታል፣ አይዘበትበትም። ሳንታረቅ የታረቅን ምስልን ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ ለማለት እንደ ሕፃን ሁኑ፣ እንደ ሕፃናት እውነተኞች ያድርገን እግዚአብሔር። ከቃሉ ጋር ናችሁ። እመቤታችን ቅድስት ድንግል ማርያም ለኛ ለኦርቶዶክሳውያን ለክርስቲያኖች እውነተኛ ምልክትና ምስክራችን ናት። በእውነት ብፁዕ አባታችንም ድንቅ አደረጉ ይህንን ርዕስ መርጠው ጉባኤ ማዘጋጀታቸው። አንድ ኦርቶዶክሳዊ ክርስቲያን በሕይወቱ ዘመን ዲያብሎስ ለሚያቀርብበት ጥያቄም በዲያብሎስ ወንበዴ ፊት ሲያልፍ አውጥቶ የሚያሳየው የይለፍ የመንፈሳዊ የይለፍ ደብዳቤ ድንግል ማርያምን ማሳየቱ ነው። እኔ እመቤታችን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናት በሞት እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ስለው ቢያሳያት ተመልከቱ።
ከዚያ በኋላ ምን አለ በክንፉ ሲላ ኧረ ቶሎ ፍጠራት ናፍቃናለች ለኛ እህት እንድትሆነ በንጽህና እንድትመስል ቶሎ ፍጠርልን ይየው ሲደርስ ተፈጠረ ሚካኤል መልአክ በክንፉ ጾራ የተባለ በክንፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል እና ገና ሳያገኟት ነበር ሳትወለድ ነበር የሚወደው በዚህ ዓለም ላይ የእመቤታችን ፍቅር እንደው አይፈስስለት ሰው የታደለ ምናልባት ዛሬ ስቃችሁ ከሆነ ምናልባት ነገ ደግሞ የኛ የማልቀስ ተራ ይሆን ምናልባት ዛሬ ፈንጥዘን ከሆነ ነገ የመቆራመት ወረፋኛ ጋር ይደርስ ይሆን አንተ እንደነሱ እነሱ እንዳንተ አንድ ቀን ቦታ መቀያየር ወረፋው ይደርስ ይሆን ሐዘናቸው ሐዘናችን ለቅሷቸው ለቅሷችን ስሜታቸው ስሜታችን ህመማቸው ህመማችን ቁስላቸው ቁስላችን መድማታቸው መድማ ነው እንደ ክርስቲያን ወግ ነው የምንኖረው ራሳችንን ከታመሙት ጋር እንቆጥራለን ይህ እኮ የወንጌል የጽድቅ አንዱ መንገድ እኮ ነው ሐዘን ይቻለ ጆሮን ጭው የሚያረግ በደሉ አንዱን ስንሻገረው ወደ አንዱን አለፍነው ስንል ሌላ ጎርፍ አንዱን ተቀለልነው ስንል ሌላው ዶፉ ሐዘን ታዲያ በዚህች የሐዘን ከተማ በዚህች የሐዘን ዓለም በቃ ዝም ብለን መኖር ነው የምንፈልገው አይደለም እንደ እግዚአብሔር ቃል በዚህ የምትኖር በሐዘን የምትኖር ከተማ የለችም እና ምን እንፈልጋለን ሐዘን የሌለባትን ከተማ እንፈልጋለን የእግዚአብሔር ቃል እንዲህ ይላል ክርስቲያኖች ከእንግዲህ ሐዘን የለም ዋይታም የለም ጩኸትም የለም ስቃይም የለም በግልጽ የተጻፈውን ቃሉ ነግራችሁ ይቆማል ይህ ዘመን አይናፍቃችሁ ሐዘን እንዲያቆም ስንቶች ተሰቃዩ ስንቶች አለቀሱ ስንቶች እርር ድብን አሉ ስንቶች በሐዘን ተቆራመዱ ስንቶች በሐዘን ቆሰሉ ሐዘን የሌለባትን ከተማ ናፍቁ ስቃይ የሚያቆምባትን ከተማ ዋይታ የሚያቆምባትን ከተማ ጩኸት የሚያቆምባትን ከተማ ናፍቁ እንዴት ይታያል እሷን ይላል እግዚአብሔር ቃል እንባዎችንም ሁሉ ከዓይኖቻቸው ያብሳል ሞትም ከእንግዲህ ወዲህ አይሆንም ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም ይህችን ከተማ ትናፍቁ ይህችን ከተማ ትናፍቁ ይህችን ከተማ ትናፍቁ ማንም እንደማያዝን ማንም እንደማይጮህ ማንም እንደማይሰቃይ በዚህች ከተማ በዚህች ዓለም ላይ ዋስትና የለውም ባለጸጎች ደህይተው አይተናል ዋስትና የለንም ባለ መሳሪያዎች ባለ ጉልበቶች አዋቂዎች ማንም ዋስትና እንደሌለው አይተናል ዋስትና ያለን በሰማይ ብቻ በዚህች የምትኖር ከተማ የለችም የሐዘን ከተማ የለችም ትመጣ ዘንድ ያላትን እንጠብቃለን ትመጣ ዘንድ ያላትን እንፈልጋለን ይልቅ የሰርግ ከተማ የሆነችው ይልቅ የዝማሬ ከተማ የሆነችው ይልቅ የደስታ ከተማ የሆነችው ይልቅ የሳቅ ከተማ የሆነችው ይልቅ የፈንጠዝያ ከተማ የሆነችው ይልቅ ሁከት የሌለባት የጸጥታ ከተማ የሆነችው እሷን እንናፍቃለን የተወደዳችሁ ኦርቶዶክሳውያን ይህች ከተማ ትምህርት አልገባ ካላችሁ ቆረቡ እውነቴን ነው ስራ መስሩ ካላችሁ ስራ አልሳካ ካላችሁ ቆረቡ ስጋሩም ተቀበሉ ፍርሃት የሚላችሁ የሚያቃዠን ካለ ብቸኝነት የሚሰማን ካለ እግዚአብሔር ከኛ ጋር እንዳልሆነ ምንም እንደማይወደን የሚሰማን ካለ እንጀራውን ቅመሱ የአይኔ አይናችሁ ይገለጣል አይናችን ይገለጣል የሁላችንም አይን እግዚአብሔር ይግለጥልን ስለዚህ ከኢየሩሳሌም ወተን ወደ ኤማሁስ እየሄድን ያለን ሰዎች
በመንገዳችን እንኳን ቤተክርስቲያን ውስጥ እንኳን ባንሆን ተመልሰን ንስሐ መግባት መሽቷልና ከኛ ጋር እደር ማለት ከዛ እንጀራውን መቅመስና የሱን አይን ማየት ያስፈልጋል። ያን ጊዜ እንጀራውን ስንቀምስ ለስጋው ደግሞ ስንበቃ እንዴት ሲያስተምረን የነበረው ትምህርት፣ የከለከለን መከልከል፣ አልሰማ ያለን ጸሎት፣ ህይወታችን ላይ ሀብን ያደረጉት ነገሮች ሁሉ እግዚአብሔር እንዴት ለመልካም እንዳደረገው ይፈ ምኑ ስንቀምስ አልኳችሁ? እንጀራውን ስንቀምስ ስጋና ደግሞ ስንቀምስ ለዛ ሁላችን ያብቃን።